ልቀቀኝ እኮ ነው የምልህ አንተ ያማል እንዴ ልቀቀኝ ምንድን ነው የምትታገለኝ የተባለችው ነገር ከማድረግ ውጪ ምርጫ የላትም እሺ በቃ በግልጽ አሁን እየተናገረች ነው በቃ ሰይጣን እንደምትል ልጄም እንደዚህ ሆኖ በእነሱ ምክንያት እንደሆነ በግልጽ እየተናገረች ነው ልቀቀኝ እኮ ነው የምልህ አንተ ያማል እንዴ ልቀቀኝ ምንድን ነው የምትታገለኝ ዝም በይ እባክሽ እንዴት እስከ መቼ ሳልወልድ እሷን ፍራቻ ይሄ ባዕድ አምልኮ ፍራቻ እስከ መቼ ሳልወልድ ቆያለሁ ብዬ ስላሰብኩኝ ነው በቃ አንቺ ገና ሀዘንን አልጀመርሽውም እሺ ገና ማለት ነው እቺ በጣም ትንሿ ነገር የገዛ ልጁን አባት እንደዚህ ለመጉዳት አያ አይደለ የወለደችው ልጅ ስለዚህ እሱ የሚለው ነገር ከመቀበል ውጪ ምንም አማራጭ የላት የተባለችው ነገር ከማድረግ ውጪ ምርጫ የላትም እሺ እባክሽ ተረጋጊ በስንት መከራ ነው ያገኘነው ባንቺም በሳምንት እኮ እንደዚህ ሆንኩት እንዴ ለምን በሳምንት ምክንያት ነው እንደዚህ ሆንኩት ባንቺ ምክንያት ነው አሁን እንደዚህ ሆንኩት ዋጋሽ ይገባሻል እሺ እሷ ዝም ብላ አጉል የኛን እንትን ታናንቃለች አጉል አምልኮ ምንድነው እንደዚህ ነው ምናምን ስትል ነበር ግን አሁን ያው ዋጋዋን አገኘች ሲጀመርም ስናገር የነበረው ለዚህ ነበር ታየ ያባትሽን እንትን ተከታይ እያልኩሽ የነበረ እኮ አትመኝ ያው አትመኝ አንዴ ብታምኝ ባታምኝ ራስሽ እጅሽን አግኝተሽ ምን አገባኝ እኔ አንቺ የሚልሽ ብዙ ነገር እየደበቅሽኝ ስለሆነ ነው ሌላ ሰው እንዳምን እያስከረደድሽኝ ያኔም ምን በባሌ ቤተሰብ በኩል እንጂ በእኔ ቤተሰብ በኩል ቤተሰብ የለኝም ክፍለ ሀገር ናቸው አቅመ ደካማ ነች ስትይ አባትሽ ይኸው እና ይሄ ነገር እንዴት ተብሎ ይነገራል ማለት አባቴ እንደዚህ ያመልካል ተብሎ እንዴት ይነገራል አባትሽ ከማምለክም አልፎ ትልቅ ደረጃ አምላኪ የሚባል እንደውም አስመላኪ የሚባል ሰው ነው አምላኪ ብቻ ተብሎ ሊታልፈራ የቤት ውስጥ ሆኖ በአዳም ልኮ የሚያመልክ አይደለም በቃ በግልጽ አሁን እየተናገረች ነው በቃ ሰይጣን እንደምትል ልጄም እንደዚህ ሆኖ በእነሱ ምክንያት እንደሆነ በግልጽ እየተናገረች ነው ከዚህ በላይ ምንድን ነው የምትፈልጉት እናንተ የሚከተለው ነገር እኮ ነው ይሄ ምንም አዲስ ነገር እኮ አይደለም አይደል እንዴ እኔ የለሁበትም በቃ እንደዚህ አይነት ነገር አሁንም እኮ እኔ እንደዚህ አይነት ነገር ማምለክ በቃ አልፈልግም ታውቁሽ እኮ በቃ እንደዛ ከሆነ እንደዚህ ይገጥምሻል ብዬ ተናገረሽ ነው የሄድኩትን እኔ የዛን ሰሞኑን የመጣችሁ ነው ደግሞ እንዴት እስከ መቼ ሳልወልድ እሷን ፍራቻ ይሄ ባዕድ አምልኮ ፍራቻ እስከ መቼ ሳልወልድ ቆያለሁ ብዬ ስላሰብኩኝ ነው በቃ ይምጣ ብዬ የወለድኩት ማለት ነው ልጁን እንደውም በቃ የሆነ ሰዓት ላይ አሁን አልትራሳውንድ ምናምን እንትን ስል ጤነኛ ነው ምናምን ሲባል በቃ ደስ ብሎ የነበረ ማለት ይሄ ነገር የሆነ ሰዓት ደግሞ በቃ በጣም ዶክተሮችም ተስፋ ሲሰጡኝ ጤነኛ ልጅ ነው ምናምን ሲሉኝ እንዳንቺ አይነት አይናውጣ ገጥሞኝ ኧረ እባክህ አንቺ ገና ሀዘንን አልጀመርሽውም እሺ ገና ማለት ነው እቺ በጣም ትንሿ ነገር የገዛ ልጁን አባት እንደዚህ ለመጉዳት ጥረት የሚያደርገው እኔ ሲጀመር ይኸውልሽ ፈልጌ እሱን ሰውዬ ማውራትም ማግኘት እንፈልጋለሁ ለዚህ ነገር ማውራት ፈልጋለሁ እኔ በባዕድ አምልኮ አላምንም የራሴ አለማመን ያንተ ችግር ነው እኔ ስለአንተ ምን አገባኝ እኔ ግን እሱን ፈልጌ ማግኘት ፈልጋለሁ እሱ አይመለከተኝም እኔ እሱ እንደፈለግ አያገባኝ ሳሚን ያዙት ነይ በጣም ደነግጣለሁ እና ማነሽ አንቺ ምንድነሽ ሽጉጡን ይሉ አውጥቼ ማነሽ ስላት ወረዛ በእጃትን ካው ይያለኩ በስማም ቦልስ ወረዛ ታለው ያ ይታያል ያ የሚለው ነገር የተከመረ ነገር ያለበት ቀንድም ነገር አይመስልም ተመልካቾቻችን አምልኮ ነው የሚመስለው ከዛፉ ጋር እያወራች ነው ቀጣሎች እያነሳች ሳሚን ያዙት ነይ ና ይዛናት ምንድነው የረጨሽበት ልጁ ላይ ምንድነው የረጨሽበት ፊቱ ላይ ምንድነው የረጨሽበት ነይ ቀጥ ይዘው እንሄዳለን ፊቱ ላይ ነገር ረጭታበታል የሆነ መርዝ ረጭታበታለች አለማየሁን ፍለጋ ነው የመጣ ነው አለማየሁ አንተ ነህ ምን ሽጉጥ ነው የያዘው እባክህ ተረጋጋ እኛ ሰላማዊ ሰው ነን አንተን ለማዋራት ነው የመጣ ነው ወንድሜ ሳሚና ሽጉጥ ነው የያዝከው አንድ ሴት የሚገርም እርጉዝ ሴት ትመጣ ነበር እዚህ እርጉዝ ሴት ትመጣ ነበር ማለት እርጉዝ ሴት ትመጣ ነበር ማለት በቃ የምትመጣበት ሰዓት በጣም አስፈሪ ሰዓት ነው ያ ይታያል ያ የሚለው ነገር የተከመረ ነገር ያለበት ቀንድም ነገር አይመስልም ያ ነገር ያው ለዛ ጫካ ውስጥ ቀንድ ይመስላል ያሉት ወደዛ ጋር ያው እዛ ውስጥ ነው ና በዚህ ጋር ቀደም ሰው በሌለበት ሰዓት ለሊት 9 ሰዓት 10 ሰዓት አጉል ሰዓት ትመጣለች እኔ በጣም ደነግጣለሁ እና ማነሽ አንቺ ምንድነሽ ሽጉጡን ይሉ አውጥቼ ማነሽ ስላት ያው እንደምታየው እንግዲህ አውሬ የሚመስለው እኮ አይደለም ቦታ ያስፈራ
የሆነ የጣን የሰንደል አይነት ነገር ሰንደል የሚመስል ነገር ምናምን ብቻ አለ። መንካት ስለፈራው ነው። ቦታው በጣም ነው የሚያስፈራው። ቤተሰቦች እስቲ ወደዛ አዲስ ነገር ካለ ከዛፉ ጋር ከዛፍ አምልኮ ነገር ነው የሚመስለው። ተመልካቾቻችን አምልኮ ነው የሚመስለው። ከዛፉ ጋር እያወራች ነው። ቅጠሎች እያነሳች እያወራች። ለዚህ ቦታ የሚመጥን አለባበስ እንኳን አይደለም የለበሰችው። አምልኮ ነው የሚመስለው። ተመልካቾቻችን አለባበሷ እንደምታዩት ነው። ምንድን ነው ይሄ ነገር ራሱ? ይሄ ነገር አለ ቤተሰቦች፣ ቅርጹ ማይታወቅ። እሺ ማነሽ? ነይ ነይ፣ ወዴትም አትሄጂ። ያዛት ያዛት፣ እጇን ያዛት። አንተ ልቀቀኝ። በኋላ የማትወጣው ነገር ውስጥ ትገባለህ። ምን እያደረግሽ ነበር? ምንድን ነው የማንወጣው? ምንድን ነው ያደረግሽ? ተናገሪ። ምንድን ነው የበደልሽ? ምንድን ነው የቀበርሽ ነበረው? ንገሪኝ። ምን ነበር በኋላ ዕዳ ውስጥ ነው የምገባው። ልቀቀኝ፣ ልቀቀኝ። በኋላ ይቆጫል። ልቀቀኝ፣ ያዛት። ሳሚ ያዛት። ልቀቀኝ እኮ ነው የምልህ። አንተ ያማል እንዴ? ልቀቀኝ። ምንድን ነው የምታታግለኝ? ዝም በይ እባክሽ። እኔ ልዛች ደግሞ ሲጣንተና እናወራለን። እባክሽ ተረጋጊ። በስንት መከራ ነው ያገኘናት። ባንቺም በሷ ምክንያት ነው እንደዚህ ሆንኩት እንዴ? ለምን በሷ ምክንያት ነው እንደዚህ ሆንኩት? ባንቺ ምክንያት ነው እንደዚህ ሆንኩት። አገኘሽ እሰይ ይገባሻል። እሺ ሲያንስሽ ነው። በሷ ምክንያት ነው እንደዚህ ሆንኩት። ቤታስቀምጣችሁ አስቀምጣችሁ ለዚህ ነገር መፍትሄ መፈለጋለን። አስወጡልኝ፣ አስወጣልኝ ወንድም። በሷ ምክንያት ነው ልጄ እንደዚህ ሆኖ። ለምንድን ነው ውጭልኝ? አንቺ ዝም በይ። አንቺ ሰይጣን ባንቺ ምክንያት ነው እንደዚህ ሆንኩት። ታገኘሽ እባክሽ። ከዚህ በላይ ምንም ቁጭ ብለን ማውራት ነው ያለብን። ለምንድን ነው እዛት የምትመጣው እንዴ? በዚህ ምክንያት እኮ እንደዚህ ሆንኩት እኔ። ልጄ እንደዛ የሆነ እኮ በዚህ ምክንያት እኮ ነው። አንድ ደቂቃ ነኝ። ስሚ ሲጀመር ለምንድን ነው እንጎት ጫካ ለጫካ እንደዛ ተንከራተን ያገኘናት ለትልቅ ነገር ነው። ጭራሽ ጎረምሳ ቃል ኪዳን። ስለዚህ መብት ስለዚህ ነገር አወራን እኮ አይደለ? ለዚህ ነገር መፍትሄ ለመፍጠር ነው አይደለም? በሷ ምክንያት ነው መጥቼ ባለፈው የነገርኩ እኮ እንጀራ ናት ማለት ያልኩ እኮ እሷ ነው። ጎረምሳሽ ትልኪብኛለሽ። ላንቺ ባሰብኩ ላንቺ ይሁን ነገሮችን ለማስተካከል ነው የተፈጠረው። ይሁን ነገር የተፈጠረው ባንቺ ምክንያት ነው። አልሰማ ብለሽ እሰይ አሁን ታሰድበኝ ነው ወይስ ሌላ ነገር ልታመጣ? ሁለታችሁም ዝም በይ። አንቺም ዝም በይ፣ ስርዓት ይኑርሽ። አንቺም ዝም በይ፣ ስርዓት ይኑርሽ። እባካችሁ ካሜራማን ካሜራውን አስተካክሉ። ተመልሰን እንመጣለን። ሁለታችሁም ዝም በሉ። ውድ ቤተሰቦች ተመልሰን መተናል። አሁን ሁለቱንም አረጋግተናችኋል። ሁለታችሁም ታወሩልናላችሁ። እኔ እዛ ጫካ ውስጥ ተሰቃይተን ያገኘናት ለዚህ ዓላማ አይደለም፣ አስወጡልኝ እንድትይ አይደለም። ምንድነው ችግሩ? ምንድነው የተደበቀው ሚስጥር የሚለውን ለማውራት ነው እዚህ የተገናኘ ነው። ስለዚህ እያንዳንዷን ነገር አንቺም ትነግሪኛለሽ፣ ቃል ኪዳንም ቢሆን ረጋ ብለሽ አሁን እያንዳንዷን ነገር ምን ሰማ ነው የሚሆነው። ምንድነው የተፈጠረው የሚለው ራሱ በጣም ብዙ ጥያቄዎች አሉ። ሲጀመር አንተ በግድ እየጎተታችሁ የምታመጡ ማን ስለሆንክ ነው? ለምን እንደጎተታችሁ የሚመጡት ደግሞ? ሲቀጥል ምንም የምናገረው እውነታ የለኝም። በቃ አለቀ። እርግጠኛ ነሽ? እዛ ጫካ ውስጥም የነገርሽኝ አንዳንድ ነገሮች አሉ። እሱ እንዳለ ሆነ በቃ ሌላ ምንም የምናገረው ነገር የለም። አንቺስ መጠየቅ የምትፈልጊው ነገር የለም? እኔ ማለት ማመን የከበደኝ በቃ እቺ ሴት ማለት እኮ በቃ ህይወቴ እንደዚህ እንዲመሰቃቀል ያደረገችው ሴት እሷ ነች። ማለት ባለፈው መጣ እንደዛ ዝታብኝ በቃ ገና እንትን በቃ እንደዛ ዝታብኝ ምናምን ሄደች። ይኸው በቃ እንደዚህ ሆነ ማለት እሷ የምታመልከው እንደነገርኩ ነው። በቃ ባዕድ አምልኮ ነው። ከአባቴ ጋር ሆና ነው ሌላ አምልኮ ነው የምታመልከው ከአባቴ ጋር ሆና። እቺ ሴት ደግሞ ተመልሳ እንዴት ቤት ታመጣልብኛለህ? እኔ እኮ ለሌሊት የተነሳው የሚሄደው እኮ የእሷ መንፈስ እኮ ነው እየሳብኝ የሚሄደው አይደለ? በእሷ ምክንያት ነው ማለት። ከዛም በፊት እሷ ዝታብኝ ከመሄዴ በፊት እኮ ደህና ነበርኩኝ። እሷ ዝታብኝ መንፈሷን እንትን ብላብኝ ከሄደች በኋላ ነው በሌሊት የተነሳው የሚሄደው። ይሄው ህይወቴም እንደዚህ የተመሰቃቀለው በእሷና በአባቴ ምክንያት ነው። ስለዚህ እቺ ሴት በቃ ለህግ የምታቀርቡልኝ ከሆነ ለህግ አቅርቡልኝ እንጂ ቤቴ ለደቂቃ እንኳን እንድትቆይ አልፈልግም። በቃ ይዛችሁልኝ እንድትወጡ ነው የምፈልገው። ይገባኛል። እባክሽ እሺ፣ ችግር የለውም። ወደ አንቺ ልምጣና እስቲ ንገሪኝ፣ ምንድን ነው ለምንድን ነው ቀድመሽ መተሽ የዛትሽባት? ይሄ ልጅ እንደሚወለድ በምን አውቀሽ ነው ቀድመሽ የዛትሽው? የአባትሽ መንፈስ ካልተቀበልሽ ምናምን። ለራሷ ነገርኳት። በቃ ለራሷ ብዬ ነገርኳት። የነገርኳት ነገር ነው የሆነው። ዛቻ ነበር? ዛቻ አይደለም፣ ነገርኳት። ሆነ። እሺ፣ እንዴት ነበር የሆነው? በመጀመሪያ ንገሪኝ። እሷ ዝም ብላ አጉል የኛን እንትን ታናንቃለች። አጉል አምልኮ ምንድን ነው እንደዚህ ነው ምናምን ስትል ነበር። ግን አሁን ያው ዋጋዋን አገኘች። ሲጀመርም ስናገር የነበረው ለዚህ ነበር። ታየ የአባትሽን እንትን ተከታይ እያልኩሽ የነበረ እኮ አትመኝ፣ ያው አትመኝ። አንዴ ብታምኝ ባታምኝ ራስሽ እጅሽን አግኝተሽ ምን አገባኝ እኔ ምን አገባኝና ነው አሁን ጎረምሳ ስልከሽ እኔን እየጎተቱኝ የሚያመጡኝ? እሷ ልካንም አይደለም፣ እኛ በራሳችን የመጣ ነው። ይህን ጉዳይ ለማጣራት ካለን
ፍላጎትና መፍትሄ ለማግኘት ካለን ጉጉት ነው። ሳሚ እዛ ጫካ ውስጥ ያየነውን ስቃይ አይተሃል። በመከራ ነው አንቺንም ለማግኘት የቻልነው። ልታመልጪ ብዙ ነገር ሞክረሽ እና ታዲያ ዝም ብላችሁ መታችሁ ለሁለት ስንት ሲጀመር እዛ ጫካ ውስጥ በዚህ በጠራራ ፀሐይ ምን ልታረጊ መጣሽ? እንደፈለኩ መሄድ እችላለሁ እንዴ? ለምን መጣሽ ወደ ጫካ ውስጥ? መሄድ ስለነበረብኝ መሄድ ፈልጌ። ደበቃው ብዙ ነገር ነግሮናል። ሌሊትም እንደምትሄጂ ወደዛ ጫካ፣ ቀንም በሌሊት እንደምትመጪ፣ ሌሊትና ቀን እኩል ሰዓት 9 ሰዓት ላይ እንደምትመጪ ነው የነገረን ጥበቃው። ለምን አስፈለገ? መሄድ ከፈለኩ ሄዳለሁ። መልሱን እንድትነግሪኝ እንጂ መሄድ ከፈለኩ ምናምን አይደለም። ሌሊት 9 ሰዓት ትሄጃለሽ፣ ቀን 9 ሰዓትም ትሄጃለሽ። ይሄንን ደግሞ በሳምንት 2 ወይ 1 ታረጊዋለሽ። ቀን የምሄድበት ጉዳይ ስላለኝ ማድረግ ያለብኝ ነገር ስላለ የሚሄድ ለራሴ ነው። እዛ የነገርሽን እኮ ብዙ ነገሮች አሉ ይልሽ፣ ግን ስለሷ አይደለም አሁንሽ። ስለሷ እንደዚህ አይነት ልጅ እንደምትወልድ ቀድመሽ በምን አውቀሽ ነው ይዛትሽባት? አውቄ አይደለም ግን ነግራታለሁ። ይሄ ነገር እንደዚህ በቃ ካልተቀበልሽ ብያታለሁ። ደጋግሜ ለነግራት ሞክሬያለሁ። በቃ አምልኮን ምንም ሰይጣን ስለማያምልኩ አይደለም። በቃ ከበፊትም የነበረ ነገር ነው። አንቺ ማን ስለሆንሽ ነው ራስሽ ነፃ የምታወጪው? ያው ያገኘሽውን አየሽው፣ ነግረንሻል፣ ተይ ብለንሻል። የአባትሽን አምላክ በቃ እየሰማችኋት ነው። በቃ በግልጽ አሁን እየተናገረች ነው። በቃ ሰይጣን እንደምትል ልጅም እንደዚህ ሆኖ በእነሱ ምክንያት እንደሆነ በግልጽ እየተናገረች ነው። ከዚህ በላይ ምንድን ነው የምትፈልጉት እናንተ? የሚከተለው ነገር እኮ ነው። ይሄ ምንም አዲስ ነገር እኮ አይደለም አይደል እንዴ? እኔ የለሁበትም። በቃ እኔ እንደዚህ አይነት ነገር አሁንም እኮ እኔ እንደዚህ አይነት ነገር ማምለክ በቃ አልፈልግም። ታውኩሽ እኮ በቃ እንደዛ ከሆነ እንደዚህ ይገጥምሻል ብዬ ተናገረሽ ነው የሄድኩት። ተናገረሽ የሄድኩትን እኔ አሁን ላይ ሆነ አልሆነ ታዲያ የራስ ችግር እንጂ ነው ይጠየቅበታለሁ እንዴ? ምን አገባኝ? ሰማችሁ እኮ ብዬሻለሁ እኮ ነገርሻለሁ። መጀመሪያ ነገርሽ ነበር። አሁንም እኮ በሙሉ ኮንፊደንስ ነው እየተናገረች ያለችው። አንገቴ እንደፍቺ እኔ ህይወቴ ተበላሽቶ እኔ እንደሷ አልተናገርኩም። በሷ ምክንያት እንደዚህ ነው። እሷ አሁንም እንደዚህ እያለች ነው እየተናገረች ያለችው በሙሉ ኮንፊደንስ ማለት ነው። ገባህ አይደለ? ነገ ላይም ህይወቴ እንደማታበላሸው ከዚህ የበለጠ ነገር እንደማታደርግብኝ በምንም እርግጠኛ አልሆንኩም። በቃ አሁንም እየተተችብኝ ነው ያለችው። እስቲ እዛ ጫካ ሆነንም ቃል ኪዳን የምታውቀው ነገር አለ፣ እሷ የደበቀቻችሁ ነገር አለ። ስለዚህ ጉዳይ በደንብ ታውቃለች። እኔ በዛቴን ሳይሆን መጀመሪያ የአባቷን እንትን ተቀብላ ነበር። በመሀል ስለካደች ነው እንደዚህ ነገር የሆነችው ብለሽኛል። የመጀመሪያ የአባቷ ልጅ ነች። ምን እንደሚፈጠር ቀድማ ታውቃለች። ባሏን ጦስ ውስጥ የከተተችው አውቃ ነው ስትይ ነበር ያለው ሳኮ ቃኪዳን አንቺ የምትመልሽልኝ ብዙ ጥያቄ ለዛ ነው ይያስ ጭራሽ እንደዛለች ደግሞ እንዴ አንቺ ምንድነው ከኔ የምትፈልጊው? ቆይ ጭራሽ የራስሽን ሰይጣን ደግሞ ወደኔ ማምጣት ጀመርሽ። ምንም የራስ ምንድነው የምትናገሪው? እንዳወራ አንተ ስትቆራ ዝም አስበለኝ። ካለዛ ምንም ማውራው ነገር የለኝም። አንዴ ዝም በይና እንዳወራ ከፈለክ ዝም አስበላት አካውስት ያወራነው ንገራት እኮ በቃ ዝም እንድትል አድርግልኝ። ሲጀመር እሷ ያደገችው በአባቷ እጅ ነው። ትከጃለሽ። እሱን ምን አፍጠሽ ተኛለሽ? አባቷን ያሳደጋት እናቷ በጻነቷ ጥላት ሄደችው ማለት ነው። ለአባቷ አጠገብ ሆና ቡና ታፈላ የነበረችው እሷ ነች። ታገለግል የነበረችው እሷ ነች። ሁሉ ነገር ስለ አባቷ ያለው ሚስጥር ሁሉ ታውቃለች። መጀመሪያ ላይ እኮ እሱን ሁሉ ከሆነ ጊዜ በኋላ ነው አልፈልግም አይመለከተኝም ብላ የተወቹ ማለት ነው እንጂ መጀመሪያ ላይ እኮ ታውቀው ነበር። በዚህ ላይ ደግሞ የመጀመሪያ ልጅ ነች። አፍሽን ዝጊ፣ ዝም በይ፣ አፍሽን ዝጊ እባክሽ። ከአባትሽ ጋር አሁን የአባትሽ የመጨረሻ ሚስት ያለችው እሷ ነች። አንቺም ማምነሽልኛ ራሷ ማምነሽ ዝም በይ እኮ የመረጠች ነው። አልታወራ የምትችለው የመረጠች ነው የምታወሪው። ያለውን ነገር ነው የነገርኩሽ ያለሁት። ከስር መሰረቱ ታሪክ ፈጥራ ነው እያወራችል ያለችው። እንስማትሽ። ታሪክ ፈጥራ እኔ ታሪክ ፈጥሬ ስላንቺ ማወራበት ምንም ምክንያት የለኝም። በጣም ብዙ ስራ አለብኝ። በጣም ብዙ መሄድበት እያለኝ ነው አስጎትተሽ እንደመጣ ያስደረግሽኝ። እና እሷ የመጀመሪያ ልጅ ናት። የመጀመሪያ ልጅ እንደመሆኗ መጠን ማለት ነው ግዴታ ይህን ነገር መቀበል ነበረባት። ይህን ነገር ካልተቀበለች የሚደርስባትን ነገር ነው ባለፈው ዛቻ ያለች። ያንን ነው የነገርኳት። የመጀመሪያ ልጅ ስለሆነች ማድረግ አለባት የተባለችውን ነው ማድረግ ያለባት። ማድረግ የተባለችውን ካላደረገች ደግሞ የመጀመሪያ ልጅ እንደዛ ካላደረገ የሚመጣበት ነገር ይኸው አየችሁ እኮ የገጠማት ነገር ያ ነው። አንቺ ነሽ እንዴ ስለኔ የምትወስኚው? የምር ይሄ ነው እውነት ነው። አይደለም እንዴ ለአባትሽ ቡና እንደምታፈይ ብዙ ነገር ነግረኝ። ህይወቴን አመሰቃቀለች ካልሽ ደግሞ በቃ ያለውን እውነታ ነው እያወራ ያለሁት። እወጣልሻለሁ። ምን ውጭልኝ ያበዛሽ በጣም። እሺ አንዴ ሳሚ እሷን ይዛ ውጭ ትወጣልኝ። አንቺ ውጭ እኔ ላዋራት። እሺ ይኸውልሽ ቃል ኪዳን ወደ ውጭ አስወጣት። አሁን ይኸውልሽ እውነቱ የምትናገሪበት ሰዓት ምንድነው? እውነቱ ይሄን ነገር እያወቅሽ ነው እዚህ ጦስ ውስጥ የገባሽው። የምን እውነት ነው?
መጀመሪያ ተቀበለሽ ነበር የአባትሽን ነገር፣ በመሀል ነው ክደሽ የወጣሽው። ጫካ ውስጥ ብዙ ነገር ያለችን ነገር እያመንክ ነው አንቺ የሚልሽ ብዙ ነገር እየደበቅሽኝ ስለሆነ ነው። ሌላ ሰው እንዳምን እያስቀደድሽ ያኔም ምን በባሌ ቤተሰብ በኩል እንጂ በእኔ ቤተሰብ በኩል ቤተሰብ የለኝም፣ ክፍለ ሀገር ናቸው፣ አቅመ ደካማ ነች ስትይ አባትሽ ይኸው እና ይሄ ነገር እንዴት ተብሎ ይነገራል? ማለት አባቴ እንደዚህ ያመልካል ተብሎ እንዴት ይነገራል? አባትሽ ከማምለክም አልፎ ትልቅ ደረጃ አምላኪ የሚባል እንደውም አስመላኪ የሚባል ሰው ነው። አምላኪ ብቻ ተብሎ ሊታልፋል። የቤት ውስጥ ሆኖ ባዕድ አምልኮ የሚያመልክ አይደለም። አሁን ከእንጀራ እናትሽ እንደሰማሁት ከሆነ ስሟንም ለመናገር ጫካ ውስጥም ፈቃደኛ አይደለችም። ከእንጀራ እናትሽ እንደሰማሁት ከሆነ ከማምለክም አልፎ አስመላኪ እሱ አስገባሪ ነገር እንደሆነ ነው በሷ በኩል ይስም። እዛ ጫካ ደግሞ የእሱን አንዳንድ ነገሮች ለማስፈጸም እንደምትመጣ ነው የነገረችን። እኔ በአባቴ ምክንያት እንትን የምልበት የምቀጣበት ምክንያት የለኝም። ከልጅነትሽ ጀምሮ ያለውን ነገር ንገሪኝ በትክክል። በቃ አሁን የምፈልገው ነገር ከልጅነትሽ ጀምሮ ያለውን ትክክለኛውን ነገር ንገሪኝ። ይኸውልህ ከልጅነት ጀምሮ በቃ እናታችን ከሄደች በኋላ እናታችንም ሲጀመር ትታው ሄደች በእንደዚህ አይነት ምክንያት ነው። በቃ አባታችን ወድጄ አይደለም ስለ ትልቅ ሁኚ ቢሆን አልፈልግም ብዬ እወጣለሁ። ግን ልጅ ነበርኩኝ በዛን ሰዓት። እንደዚህ አድርገኝ ስለኝ ከአባቴ ትእዛዝ ውጭ መሆን አልችልም። የወጣሽው ገና በቅርብ ዓመት እንደሆነ ቢበዛ አንቺ ከአባትሽ ቤት ከወጣሽ 3 ዓመት ምናምን እንደሆነ ነው የነገረችኝ። ከዛ በፊት የነበረውን ሙሉ እድሜሽን እሱ ቤት እኔ አሁን ይኸውልሽ ለምን እሱ ጋር አገለገልሽ ምናምን እያልኩ አይደለም። ትክክለኛውን ነገር ንገሪኝ። ለዘላቂ መፍትሄ ትክክለኛውን ነገር እናውራ። አንቺ አሁን ይኸውልሽ እኔ አሁን እየፈረድኩ አይደለም፣ እውነቱን ንገሪኝ ነው እኔ ያልኩት እንጂ ለምን አባትሽ ቤት አገለገልሽ ምናምን እያልኩ አይደለም። ማንም ሰው ቢሆን እንደዚህ አይነት ቤተሰብ ውስጥ ቢወለድ የመቀበል ቻንስ አለው። አሁን ሰው ላይ ለመፍረድ አይደለም እዚህ የተገኘሁት። እባክሽ እሺ ይኸውልህ በልጅ እያለን በቃ ብዙም እንትን ሳንል ራሳችንን እንትን ሳንል በቃ አባቴ ብዙ ሰዎች ይመጡ ነበረ አባቴን ብለው ማለት ነው። በዛ ሰዓት እኔ ያዘኛል፣ ቡና ፈላለሁ፣ አንዳንድ ነገሮችንም አደርጋለሁ። የሚያዘኝ በመጋረጃ ውስጥ እንደሚቀመጥ ምናምን ስትነግረኝ ነበር። አዎ እንደዛ ነው የሚቀመጠው። በቃ ሰዎች ይመጣሉ። እንደዛ ሰዎች ሲመጡ እሱ ችግራቸውን ይፈትላቸዋል። ማለት ይሄን ያህል መጥፎ ነገር እንትን ባይልም ሰው ጋር እንደዚህ ባያደርግም በቃ እሱም የራሱ የሚያመልከው ነገር አለ። እሱም ደግሞ ለሰው ደግሞ ችግር ይፈታላቸዋል ለሚመጡት ሰዎች ማለት ነው። ሰዎችም ደግሞ ተገደው አይደለም የሚመጡት፣ ራሳቸው ፈልገው ነው የሚመጡት። በዛ ሰዓት እኔ በቃ አባቴ አገልጋይ ነኝ። ገባ አይደለ? እሱ ሲያዘኝ አደርጋለሁ፣ እንደዚህ አድርጊ ሲለኝ አደርጋለሁ። መድኃኒት እንትን ማለት ካለብኝ አደርጋለሁ። ምንም ነገር መድኃኒት የሚቀመም ነገር አለ፣ እሱንም አድርጊ ሲለኝ አደርጋለሁ። በቃ ከአባቴ ጋር ነው። አባቴን አንደኛ አባቴ ነው። ሁለተኛ ነገር ደግሞ ምንም ቢሆን እኔን ጥሎ አይጥለኝም። በቃ ለእኔ ጋር ምንም አይነት መጥፎ ነገር ስለማይደርስብኝ አባቴ ማገልገል ስላለብኝ አገለግለው ነበረ። በቃ ይሄ ደግሞ የበፊት ታሪኬ ነው። በቃ ገባ አይደለ? ማለት አሁን ላይ እንደዛ አይደለሁም። በቃ ልክ እኔ ባለቤቴን ካገኘው ከተዋወቅኩት በኋላ እኔ ተቀይሬያለሁ። በቃ አባቴንም አልፈልግህም ብዬ ነው የወጣሁት። በፊት ግን እሷ እንዳለች ነው። በቃ ቡና ፈላ ነበረ፣ ሰው አስገባ ነበር፣ የሚመጡትን ሰዎች በየተራ አስገባ ነበረ። የሚፈልገውን ነገር ከነሱ ወደ እነሱ መቅረብ የማይችለውን ሰው እየገባውኝ አናግርላቸው ነበረ። በቃ እንደ አገልጋይ ነበርኩኝ። ግን ደግሞ አልፈልግም ብዬ በቃ አሁን ወደ ፈጣሪ ተመልሻለሁ። ከዛም በኋላ ነው እሷ ወደ ህይወት የመጣ እንደዛ የማስፈራራትና የዛቻ እንትን ያደረገችብኝ ማለት ነው። ከተለወጥኩኝ በቃ ወደ ፈጣሪ ከተመለስኩኝ በኋላ ማለት ነው። ይሄ በፊት ታሪኬ ነው። በቃ እኔ ልጅ እያለሁ ማንኛውም ሰው በአባቱ ቤት እንደሚያደርገው አባቱ ቤት አድርጋለሁ። እንትን ሆነና ያው ጠፈንታ ሆነና አባቴ እንደዚህ አይነት ሰው ሆነ። አባቴን ደግሞ ልተው አልችልም። በፊትም ማለት ነው ራሴንም በቃ ይሄን ያህልም እስከ 3 ዓመት ምናምን በፊት ማለት ይሄን ያህልም እንትን አልነበርኩም። በቃ ራሴንም የመቻል እንትን አልነበርኩም። ግዴታዬ ነበር ደግሞ በዛ ሳለ ትክክል ነው ብዬ ነበረ ማስበው ራሴም ማለት ነው። በቃ መጥፎ ምክንያቱም ያደግኩበት ነገር ስለሆነ መጥፎ ነገር ነው ብዬ አላስብም። ይሄን ያህል የውጩን ነገር ስለማላውቀው ማለት ነው። ከዛም በኋላ ነው ከባለቤቴ ጋር ተዋውቀን ወደ ሌላ ቦታ ወደ ቤተክርስቲያን ምናምን ሲወስደኝ አያውቅም እሱ። ወደ ቤተክርስቲያን ሲወስደኝ በቃ ሌላ ዓለም እንዳለ አወቅኩኝ። ሌላም ደግሞ ከሱ አባቴ ሳይሆን ፈጣሪ ሁሉን ነገር መወሰን እንደሚችል አወቅኩኝ። ገባህ አይደለ? ከዛም በኋላ በቃ የአባቴ ስራዎች መጥላት ጀመርኩኝ። ከዛም በኋላ በቃ ሙሉ ለሙሉ ሳስበው እየጠላሁትም ቤተክርስቲያን ሄጄ ተመልሼ መጥቼ የአባቴ አገልጋይ ከመሆን ብዬ ከዛ ቤት ወጣሁ ማለት ነው። ምክንያቱም መንፈሱ ይጋጫል። ግን በቃ አንዴ እንደዚህ አይነት ነገር ከጀመርክ አይለቅህም መዘዙ ማለት ነው። እና ከዛም በኋላ ነው በቃ አሪፍ ህይወቴን እየመራሁኝ በቃ ደህና ደስተኛ ሆኜ እሱንም አግኝቸው
ፈጣሪ እንትን እያመሰገንን ቤተክርስቲያን እየሄድን በምንኖርበት ሰዓት ነው በቃ እሷ የመጣችሁ ማለት ነው። ከዛም በኋላ በቃ እሷ ስትመጣ እንደ አዲስ መንፈሱ እንትን አለ። በቃ የበፊት የነበረው የአባቴ እንትን እየተነሳ ሌሊት ያስኬደኛል። እዚህ ከእሱ ጋር አንዳንዴ ያንጫንጨኛል። እሱ እንደውም ጥሩ ሰው ችሎኝ ነው እንጂ አንዳንዴ ይቀይረኛል ሁላ ማለት ነው። ወደ ሌላ ነገር ሁላ ይቀይረኛል። እና ነገር ሁላ ታግሶ ምን ብሎ ያቆይተኛል ባለቤቴ ማለት ነው። ይሄ የበፊት ታሪኬ ነው። በቃ እሷ አሁን መጣ እንደዚህ ስላለች እሷም ያው ነች። በቃ እሷም አንድ ሰይጣን ነች። ገባህ አይደለ? እሷም አንድ ቀን ወይ ፈጣሪ ልቦና ሰጧት እንደኔ እስክትመለስ ነው ማለት ገና ልጅ ነች። አባቴ ሁሉንም ሰው ህይወትን ባበላሸበት መንገድ እሷንም ያው እያበላሻት ነው። ግን አላቅም ብቻ እሷ ማለት ያው አባቴ ባለቤቱ ከሆነች ደግሞ ከኔም በላይ እኔ በፊት እሱን ሳገለግል ከነበረው በላይ እሱን ታገለግለዋለች። ስለዚህ ከእሷ ጥሩ ነገር መጠበቅ እንትን አይልም። የምትነግራችሁ ሁላ እንደዚህ ያደረገ ግዴታውን ምናምን ይሄ የምትነግራችሁ ሁላ የሰይጣን በአንደበቷ ሰይጣን ነው ያለው። ገባ አይደለ? እኔ አሁንም ማለት ይሄ ነገር ምን ተብሎ ይነገራል? የካድኩህም በዚህ ምክንያት ነው። በቃ ያሳፍራል በጣም እንደዚህ ብሎ ለመናገርም። ሚስጥሬን በሚስጥር ይዤ እቆያለሁ ብዬ በጣም ብዙ ጊዜ ቆየሁኝ። በቃ ገባ አይደለ? ለባለቤቴም ሳልናገር ለባለቤቴ ቤተሰቦችም ሳልናገር የራሴን ጉድ ራሴ ይዤ ለዛ ነው ለሰርግን ቤተሰቦች ያልመጡት። እንደዚህ አይነት ቤተሰብ ምን ተብሎ ይጠራል? በጣም አሳፋሪ ነገር እኮ ነው። ስለ እናትሽ ያለውስ ጉዳይ ምንድን ነው? እናትሽ የት ነው ያለችው? እኔ አላቅም እናቴ የት እንዳለች። በቃ በፊት ነው በቃ እንደዛ እሷም አብራ ነበረ እንትን ስትል የነበረው። መጨረሻ ላይ ግን በቃ ብንብላን የጠፋችውን የት እንዳለችም አላቅም፣ በምን ምክንያት እንደጠፋችም አላቅም። ግን በፊት ከአባቴ ጋር ነበረ በቃ እሷ ይሄን ያለን ባትቀበሉ የሚያን ነገር ግን አብራው ነበረ በቃ መስራት የነበረባት ሰው ከስለሱ ጋር። እሷ ስትሄድ ነው ያው የእሷ የቡና እሷ ነበረች በፊት ቡና የምታፈለው የከዳሚ ምናምን ይባላል አይደለ? እንደዛ የምታደርገው እሷ ነበረች። የሆነ ሰዓት ላይ በቃ ተነስታ ልብሷን በቃ ልብስ እንኳን አላለዘችም። ብንብላን ነበር። በጣም ህጻን አልነበርሽም? አረ በጣም ህጻን አልነበርኩም፣ አስታውሳለሁ ትንሽ እና የዛን ሰዓት ነው በቃ ተነስታ እንደዚህ ነው በቃ ተነስታ ጠዋት ላይ ነጠላ እንደለበሰች በዛ ወጣሽ ቀረሽ ማለት ነው። መጣት ታቅም። ከዛም በኋላ ምንም ደግሞ መናገር አልችልም በቃ ምክንያቱም አባቴ በጣም የሚያስፈራ ሰው ነው። እንደዚህ እንደምታየው ቀላል ሰው አይደለም። በጣም ከባድ ሰው ነው። የመናገርም ድፍረት የለኝም። በቃ እናቴንም በጣም አልቅሼ ዝም ነው እንጂ እንደዚህ እናቴ የት ሄደች እናቴ ምናምን ብዬ እንደ ልጅ እንትን የመጠየቅ እንትን አልነበረኝም። ምክንያቱም አባቴ በጣም የሚያስፈራ ሰው ነው። እና ሰውንም ደግሞ እንትን ስል ዝም በይ እዛው የሚሰሩ ልጆች አሉ ዘመዶቹ የእሱ ቤተሰቦች ሲመጡ ዝም በይ ነው የሚሉኝ። በቃ እንድናገሩላ እንትን አይሉም አይፈቅዱልኝም ማለት ነው እንጂ ስለ እናቴ። አሁን እስቲ የመጨረሻ አንድ ጥያቄ ልጠይቅሽ። ይሄ ነገር እንደሚፈጠር የእውነትም ታውቂ ነበረ? የመጀመሪያ የአባትሽ ልጅ ስለሆንሽ ወራሽ እንደሆንሽ እና እነሱን ካልተቀበልሽ እንደዚህ አይነት ልጅ እንደምትወልጂ ትዳርሽ የተበጠበጠ እንደሚሆን ታውቅ ነበር አለች። እውነት ይሄን ነገር ታውቂ ነበር? ማለት አንዳንዴ እኔ የማስበው በቃ እዚያውን ከተቀየርኩኝ በኋላ ወደ ፈጣሪ ከተመለስኩኝ በኋላ አቅ ነበር ስልህ በቃ ይነግሩኛል እንደዚህ እንደመሆኑ። እሱ እንኳን ከሞተ እዛ እንትን ላይ ካለውኝ እሱ እንኳን ከሞተ ሙሉ ለሙሉ ደግሞ የእሱን እኔ እንትን እንደምል እኔ በሱ ፈንታ አዋቂ እንደመሆን ለእሱ የሚገለጥለት ነገር ሁላ ለእኔ እንደሚገለጥልኝ ምናምን ለሰዎች ፈቺ መሆኑ እንደውም በቃ ሰው ሲመጡ ተተኪ አንቺ ነሽ እኮ ችግራችንን መፈችልን ምናምን ነው የሚሉኝ ማለት ነው። አቅ ነበረ ምናምን ነገር ግን ደግሞ በቃ አሁን ከተመለስኩኝ በኋላ ባለቤቴን ካገባሁት በኋላ እንደዚህ ነገር ስልጣን እንደሌለው ነው ማምነው። ለዛም ነው በቃ እሷ መጣ እንኳን እንደዛ ዝታብኝ ስትሄድ ራሱ ምንም ያልመሰለኝ አቅ ነበር። በቃ ትነግረኛለች እንደዚህ ምናምን ግን በቃ እኔ ሰይጣን ስልጣን የለውም ብዬ ነው ማምነው። ገባ አይደለ? ስለተመለስኩኝ ምንም አያደርገኝም ብዬ በቃ 50-50 ነው እንትኔ ማለት ነው ሀሳቤ። በቃ ሊሆንም ይችላልም የሚል ነገር አለ። ግን ደግሞ ልጅ ያስፈልገናል። ነፍሰ ጡር ነኝ ብዬዋለሁ። በቃ እሱ ደስተኛ ሆኗል። በዛ ሰዓት ላይ ምንም ማድረግ አልችልም። በቃ ከሆነም ይሁን ብዬ ነው በቃ ልቦኔ እያወቀው ነው። ገባ? ካልሆነም ሪስክ ካወቅሽ ባለቤትሽ ላይ እንደዚህ አይነት መዘዝ እንደሚያመጣ ካወቅሽ መውሰድሽ ልክ ነው። አንቺም ቢሆን ልክ ነሽ ማለት አንዴ ገና ስንት አንድ ወሬ በቃ ማለት እንደ እንትን እንዳልኩኝ እንዳወቅኩኝ ነው የዛን ሰሞኑን የመጣችሁ ነው። ደግሞ እንዴት እስከ መቼ ሳልወልድ እሷን ፍራቻ ይሄ በአዳም ልኮ ፍራቻ እስከ መቼ ሳልወልድ ቆያለሁ ብዬ ስላሰብኩኝ ነው በቃ የመጣ ይምጣ ብዬ የወለድኩት ማለት ነው ልጁን።
እንደውም በቃ የሆነ ሰዓት ላይ አሁን አልትራሳውንድ ምናምን እንትን ስል ጤነኛ ነው ምናምን ሲባል በቃ ደስ ብሎ የነበረ ማለት ይሄ ነገር የሆነ ሰዓት ደግሞ በቃ በጣም ዶክተሮችም ተስፋ ሲሰጡኝ ጤነኛ ልጅ ነው ምናምን ሲሉኝ በቃ እንደዚህ ነገር አይፈጠርም ብዬ በቃ ጠዋት ማታ ጸሎት ነው የማደርገው፣ ቤተክርስቲያን ነው የሚሄደው ምናምን ነገር ማለት ነው። እና እንደዚህ ነገር ይፈጠራልም አይፈጠርም ልቤ በቃ እንትን ላይ ነው እያመነታ እያለ ነው። የቤተሰብ ጣጣ አይለቅም ማለት እኔም ደግሞ በማላውቀው ነገር ምንም ቢሆን ተመልሻለሁ። ግን በቃ የመጣ ይምጣ ብዬ ነው አሁን እሱን የጎዳሁት ማለት አሁን እሱ በምንም አይነት መልኩ ይቅርታ እንደማያደርግልኝ ተመልሶ ማምኑኝ አብሮኝ እንደማይሆን አውቃለሁ። ግን መጀመሪያም ደግሞ እኔ ከእሱ ጋር የመሆን ፍላጎት ስላለኝ ነው። ልጅ ሳልወልድ ይሄን ፍራቻ ብቆይ በቃ ፍቺ የሚመጣል እሱም ደግሞ ልጅ እየጓጓ እስከመቼ የሚለው ነገር ውስጤ ስላለ ወለድኩት ማለት ነው። እስቲ ካሜራ ጀርባ ያላችሁ እንጀራ እናቷን ታስገባልኛላችሁ። አንድ እሷን መጠየቅ የምፈልገው ጥያቄ ስላለ እሷን ታስገቡልኛላችሁ። እኔም መጠየቅ የምፈልገው አለ። ጫካ ውስጥም የገጠሙን ብዙ ነገሮች ነበሩ እና ከዛ አንጻር ህይወታችንን አደጋ ውስጥ ጥለን ነው እዚህ ሁላ ነገር እዚህ ቤት እሷም እንድትመጣ ያደረግነው። ይህን እውነት ለማውጣት ስንል እባክሽ ቲቪ እሺ፣ ስም አልባዋ እሺ፣ ጫካ ውስጥ ያውላ ነገር ለማድረግ እኔንም ለማደንዘዝ ብዙ ነገር አድርገሽ ልታመልጪ ሞክረሽ ነበር። አሁን የሚያስከኝ መስሎ ነው እንዴ? አሁንም እኮ የፈለኩትን ነገር ማድረግ እችላለሁ። ዝም ብዬ ስለመጣሁልህ መጨረሻ ላይ ብዬ ነው። አንቺ ደግሞ ገና ብዙ ነገር ነው። ገና ምንም አልሆንሽም። ምንም ትንሿን ነገር ነው ያየሽው፣ ትንሿን ነገር ገና ብዙ ትሰቃያለሽ። አንተም ደግሞ ገና ብዙ ነገር። ለነገሩ እድሜ ለአባትሽ ብዙ ነገር አሳይቶኛል። ብዙ ነገሮችን አውቄያለሁኝ። እሺ አታፍሪም? አሁን እንኳን አታፍሪም? ለምንድን ነው የማፍረው? ማለት ይሁን ስራሽ ነው ያሳፍረው። እንዴት ነው የማፍረው? ለምንድን ነው የማፍረው? እንዳንቺ አይነት አይናውጣ ገጥሞኝ ያገር። ኧረ እባክህ አንቺ ገና ሀዘንን አልጀመርሽም። እሺ ገና ማለት ነው። እቺ በጣም ትንሿ ነገር የገዛ ልጁን አባት እንደዚህ ለመጉዳት ጥረት የሚያደርገው እኔ ሲጀመር ይኸውልሽ ፈልጌ እሱን ሰውዬ ማውራትም ማግኘት እንፈልጋለሁ። ለዚህ ነገር ማውራት ፈልጋለሁ። እኔ በባዕድም አምልኮ አላምንም። የራሴ አለማመን ያንተ ችግር ነው። ስለአንተ ምን አገባኝ? እኔ ግን እሱን ፈልጌ ማግኘት ፈልጋለሁ። እሱ አይመለከተኝም። እኔ እሱ እንደፈለግ አያገባኝ። አንቺንም ይኸውልሽ እኛ ቁጥጥር ውስጥ ነሽ። መቼም ቢሆን እሱ ሳላገኝ አልለቅሽም። ምን ልታደርገኝ? እኔ እኮ ብዙ ነገር ማድረግ እችላለሁ። ታውቃለህ ደግሞ ጫካ ውስጥም እንዴት እንዳደነዘዝኩ ደግሞ ረሳው እንዴ? እናንተ ይሄ የማይረባ ነገራችሁ መቼም ላይ ይሰራ አይችልም። የማይረባ ለአንተ ሊመስል ይሆናል፣ እንደሚረባ ግን እኔ አውቃለሁ። ይኸውልሽ አሁንም ቢሆን እንደዚህ አይነት ልጅ እንዲወልዱበት እርግጠኛ ነኝ። የሆነ መድኃኒት ሰተሻት ወይ ነገር አድርገሻት ነው እንጂ ለሷ ገና ታይዋለሽ። ችግር የለውም። እኔና አንቺ እንወጣለን። ወንድሜ ሳሚ መጥቶ ከአንቺ ጋር ቆይታ ያደርጋል። እያንዳንዷን ነገር ትናገሪያታለሽ። ምንድን ነው የምናገረው? በቃ ተናገርኩኝ። እኔ የምናገረው ነገር የለም። ጫካ ውስጥ ሙሉ ነገር እንዳልነገርሽን አንቺም እኔም እናውቃለን። ልቦናሽ ያውቃል። ብዙ የደበቅሽን ነገር እንዳለ እርግጠኛ ነኝ። ብዙ ነገር ደብቀሽኛል። ይሁን እኔና አንቺ መውጣት አለብን። ባለቤትሽንም ማግኘት ስላለብሽ እኔ ይዤሽ እወጣለሁ። እሱም ጥሩ ስሜት ላይ አይደለም። ውድ ቤተሰቦች እንዴት ነው ብላችሁ ስጠይቁኝ ነበር። ባለፈውም ነግሬያችኋለሁ። ወደ ጫካ ስንሄድም ትንሽ ስሜቱ ስለተረበሸ ቤተሰቦቹ ጋር እንዲያርፍ አድርገናል። እሷ ጋር ደግሞ አንደኛ የስራ ባልደረቢያ እዚህ ቤት ውስጥ ሆና አብራት እንድትከታተል፣ ምክንያቱም ወንድ ፌር አይደለም ብለን አንድ ሴት አብራት እንድትከታተላት እዚህ መድበንላታል። አንቺ ግን የእጅሽ የምታገኘውና እኔና አንቺ እንውጣና ወንድሜ ሳሚ ወደዚህ ይመጣልኛል። እኔ ከእሷ ጋር ቆይታ አደርጋለሁ። ሳሚ ከአንቺ ጋር ቆይታ ያደርጋል። ስለ እሷ አባት የቀረ ነገር ካለ እያንዳንዷን ነገር ትናገሪያታለሽ። ይገባሻል? እባክሽ ነይ እና አንቺ እንውጣ። ነይ ተነሽ። እባክሽ ተነሽ። ይኸውልሽ ትሰሚኛለሽ? አሁን የቀሉ ጊዜ አብቅቷል። እያንዳንዱን ነገር ግልጽ አድርገሽ ትነግሪኛለሽ ማለት ነው። ተግባባል? ምኑን ነው ደግሞ ግልጽ እንዳደርግ ለምፈልገው? የቃል ኪዳን አባት ወይም ደግሞ የአንቺ ባለቤት ምንድን ነው ያላችሁ ግንኙነት? ያለው ቦታ ምን ያህል ነው? እያንዳንዱን ነገር ንገሪኝ። ጭራሽ ስለሱ ማወቅ ፈልግ? እሱን በጭራሽ ብነግር ራሱ ልታገኘው እኮ አችልም። እኔም በቀላሉ እንደዚህ ጎትታችሁ ስላመጣችሁ እሱን ጎትታችሁ የምታመጡት መስሉ ከሆነ በጣም ተሳስታል። አትድከምሽ። እኔ የምልሽ ምንሽን ተማምነሽ ነው በዚህ ልክ ከኛ ጋር እያወራሽ ያለሽው? አንተ በዚህ ልክ እንዴት ትዳፈራለህ እያልኩ እኮ። የማታውቀው ብዙ ነገር ስላለ አልፋችሁ ብትቀመጡ ይሻላችኋል። አንድ ነገር ልጠይቅሽ። ቃል ኪዳን የአባቷን እምነት ያለመከተል መፍትሄ የላትም?
እሱ እኮ አይመለከተኝም። ያው መብቷን እኮ አግኝታለች። እኔ ምን ላድርጋት እኮ? ያንን መብት ከተጠቀመች ደግሞ ለምንድን ነው የምታሰቃዩት? እኔ ምን አድርጌ ያሰቃዩት እንዴ? እኔ እኮ ምንም ያልደረስኩባት ነገርናት፣ አልሰማለች፣ እጇን አገኘች፣ አለቀ። እናንተም ደግሞ ተነግሯቸዋል። አርፋችሁ ማትቀመጡ ከሆነ ዋጋችሁን ታገኛላችሁ። ምንም ቢሆን ከአንቺ ጋር ወይ ደግሞ ከአንቺ ባለቤት ጋር ግንኙነት አላት አይደለ? የስጋ ልጁ ነች። እሷ ላይ በዚህ ልክ መጨከኑ ለምን አስፈለገ? ምን አደረጋት? እሱ እኮ ምንም ያደረጋት ነገር የለም። ምንድነው? መጀመሪያ ተረጋጊ። እየጮሽ አንተና እንድጮህ ያርክኛለሁ። ተረጋጊና እንድጮህ ያርክኛለሁ እኮ እየነገርኩህ ነው። ቀስ ብለሽ እየተግባባን እናውራ እስቲ። ይህንን ነገር ማድረግ ለምን አስፈለገ? በቃ ራሷ ያመጣችሁ መዘዝ ነው። እሱ ምንም ያደረጋት ነገር የለም። ተነገራት፣ አልሰማለች፣ በቃ እጇን አገኘች፣ አለቀ። ሁሉም ሰው ሲነገረው በቃ ሲነገረው ማይሰማ ከሆነ የሚደርሰው እንደዛ። ቃል ኪዳን እኮ አባቷን ስታገለግል የነበረው ምንም በማታውቅበት እድሜ ላይ ነው አይደለ? ራሷን ስታውቅ ደግሞ የፈለገችውን መምረጥ አለባት። መፍቷ ነው አይደለ? ያደገችበት አይደለ? ሁሉም ነገር ታውቃለች። ብታርግም ልጅ ሆና ነው አይደለ? ትልቅ ከሆነች በኋላ ደግሞ የራሷን የሆነ መንገድ መምረጥ መፍቷ ነው። ለእሷ የሚጠቅማትን አባቷ ሳያቀርቶ ነው እንዴ? የማይጠቅማትን ነገር አባቷ አድርጊ የሚላት ይመስላል። ማይጠቅማት ነገር እንደሆነ እኮ መጨረሻውን እያየ ነው አሁን አይደለ? ለራሷ ያመጣችሁ ችግር ነው። ይሄንን ነገር ማድረጉ በዚህ ልክ መዛታችሁ ለምን አስፈለገ? ከዛ በተጨማሪ ደግሞ ቃል ኪዳን እንደዚህ አይነት ልጅ ስለመውለዷ ዋነኛ ተጠያቂ እናንተ ነው የምትሆኑት አይደለ? እኛ ለምንድን ነው የምንጠየቀው? እኔ ሆዷ ውስጥ ገብቼ ልጁን አልሰራሁት። ምን አድርጋችኋት ነው እንደዚህ አይነት ልጅ እንድትወልድ? ምንም አላደረግናትም። የራሷ ጥፋት ነው። ራሷ ይኸውልሽ፣ አሁንም እየተግባባን ብንሄድ በጣም መልካም ነው አይደለ? እኮ እየነገርኩህ እኮ ነው ያለው ነገር እኮ እየነገርኩህ ነው። ቅድም ወንድሜ ተሙም ገልጾታል። አንቺ ላይ ኃይል ማንጠቀመው መጀመሪያ ነገሮችን ተግባብተን በጥሩ ወደ መንገድ እናወራለን። ከዚህ በላይ ምን ታደርገኝ? መገድ እየጎተታችሁ አይደል? አምጥታችሁ እዚህ እንዳጎረምሳ ለሁለት ታንቃችሁ ይዛችሁ ነገር መሄድ መቻል የለብንም። ምንድነው? አሁን ምን አድርጌ ነው የምትለኝ? እኔ ምን እያንዳንዱን እውነት ንገሪኝ። በቃ ማውቀውን ነገር ከቃል ኪዳን አባት ጋር ያለሽ ግንኙነት ምን እንደሆነ እናውቃለን። ስለሱ ምንም አትጠይቅ። ምክንያቱም እሱን እኔ እንደምታወራኝ እሱ ልታወራው ስለማለት ነው። ያንቺና የቃል ኪዳን አባት ግንኙነት መች ነው የሚጀምረው? ቆይቷል። መቼ? እሺ እናትሽና የቃል ኪዳን አባት ስለናቴ ለምንድን ነው የምታወራው? ተረጋጊ። መጀመሪያ ሰሚኛለሽ? ረጋ ብዬ ነው እያወራሽ ያለሁት አይደል? አንቺም ረጋ ብለሽ መልሶችን ስጪኝ። እናትሽና የቃል ኪዳን አባት መጀመሪያ ግንኙነት ነበራቸው። ከዛ በኋላ ነው አንቺ የተከተልሽው አይደለ? እናትና ልጅ አንድ ላይ ሆናችሁ ነበረ ማለት ነው የምትሄዱት? የቃል ኪዳን አባት ጋር ምንም እንድትጠይቀኝ አልፈልግም አልኩ። በቃ ስለናቴ ምንም እንዳታወራሽ። ምንም አታወራ። በቃ ስለናትሽ መናገር ለምን በቃ አታወራ ስለናቴ እኮ። ለምን? ምክንያቱ ንገሪኛ። አታወራ እኮ መልስ አይሆንም። ትክክለኛውን ነገር ንገሪኝ። በቃ ከዛ ወደ ሌሎች ጥያቄዎች እሄዳለሁ። አዎ ትሄድ ነበር እናቴ። ስለዚህ ቃል ኪዳንን አባት ያስተዋወቀችሽ እናትሽ ነች ማለት ነው? አዎ። እናትሽ ምን ፈልጋ ነው የቃል ኪዳን አባትን ያስተዋወቀችሽ? አንቺን ለሱ ለምን ምን ይመለከታል አሁን ይሄ? በቃ እንዳውቀው ስለፈለገች አስተዋወቀችኝ። መቃለቀ እኔ ደግሞ ወደኋላ ተመልሼ ስለ እናቴም ወይ ስለሌላ ነገር ማውራት አልፈልግም። አንቺና የቃል ኪዳን አባት ያላችሁ ግንኙነት የባልና የሚስት ግንኙነት ነው አይደለ? እናትሽ አንቺን ከቃል ኪዳን አባት ጋር ከማስተዋወቋ በፊት እሷም ተመሳሳይ አይነት ግንኙነት ነበራት? የባልና የሚስት ግንኙነት ነው የነበራቸው? ከማን ጋር? ከቃል ኪዳን አባት ጋር ወይም ከአንቺ ባለቤት ጋር? በቃ እዛ ትሄድ ነበር። እሱ ሁሉ ነገር አድርግላት ነበር። ሁሉ ነገር ስትይ ለምሳሌ ምን ምን? በቃ ማንኛውም የምትፈልጋቸውን ነገሮች የምትጠይቀው ነገሮች ሁሉ ያደርግላታል። ስለዚህ በህይወቷ ስኬታማ ያደርጋት እሱ ነው። ወይም የቃል ኪዳን አባት ሁሉን ነገር የማድረግ ኃይል እንዳለው ነው የምታምኙ ማለት ነው? እንዳለው እንጂ በደንብ አለው በደንብ እንዳለው ያሳይ አይደል? ያ ኃይሉ ለምን አንቺን ዛሬ ከኛ እጅ አላስጣልሽም? እሱ ችግር የለውም። ማስጣል ከፈለገ ያስጥላል። መጨረሻችሁ ላይ ስለዚህ አለው የምትሆነ ኃይል ሁሉንም ነገር አብረን የምናየው ነው የሚሆነው። አንድ የምጠይቅሽ ነገር ግን እናትሽ አንቺን ለሱ ስታቀርብሽ እሷ ከሱ ጋር ምንም አይነት ግንኙነት እንደሌላት ወይ ደግሞ ስለ እናቴ ምንም አትጠይቀኝ። ሰሚኛለሽ? ተረጋግተሽ ስሚኝ። ሴክሹዋል ግንኙነቶች እንደሌላቸው በጣም እርግጠኛ ነሽ? የላቸውም። በጣም ጥሩ። ተመልካቾቻችን እንግዲህ እየሰማን ያለ ነው በጣም እንግዳ የሆነ ነገር ነው። እናትና ልጅ ሆኖ ነው እንግዲህ የቃል ኪዳን አባት ጋር ሄደው ግንኙነት ያላቸው ማለት ነው። እርሷ ያመነችልን ያልሆነው ብዙ ነገር አለ። ነገር ግን አንዳንድ ጥያቄዎችን ለመጠየቅ እሞክራለሁ። እስቲ ለመናገር ፈቃደኛ አትመስለኝም። የቻለውን ግን እንጠራለን። ይኸውልሽ አሁን የምጠይቅሽ አንድ ጥያቄ ይኖራል። ቃል ኪዳን የወለደችው ልጅ አይተሻል፣ እኛም አይተናል፣ ተመልካቾቻችንም አይተዋል። እሷ ይሄንን ልጅ ስለመውለዷ ቀጥታ ተጠያቂነት አለብሽ ብለን የምናስበው አንቺን ነው። ምን አደረኳት? ለእሷ የሰጠሽው መድኃኒት የለም?
ማለት የምን መድኃኒት? እኔ ምንም የሰጧት ነገር ረጋ ብለሽ ምንም የሰጧት መድኃኒት የለም። የኔ አትርበት በቺ ረጋ ብለሽ ንገሪኝ። ምንም አይነት መድኃኒት ወይ ደግሞ ምንም አይነት እጅሽ የለበትም? መድኃኒት እሷ ሰጠችኝ ብላ ነው? እሷን እንደዛ አደረገች ብላ ነው? አሁን እኮ ነው እየጠየቅኩሽ ያለው ትክክለኛ ጥያቄውን ነው አይደለ? አንቺም ረጋ ብለሽ ትክክለኛው መልስ ለመመለስ ሞክሪ። እኔ ምንም መድኃኒት አልሰጧትም፣ ግን እውነታውን ነግሬያታለሁ። ያንን ነገር ካላደረግሽ የምትወልጁ ልጅ ብዬ ነግሬያታለሁ። ዝቼባታለሁ። የተናገርኩትን ነው የሆነው። በቃ አለቀ። ሌላ ምንም ያደረግኳት የሰጧት ምንም ነገር የለኝም። ለእሷ መድኃኒት አልሰጠውም ብለሻል። እንደዚህ አይነት ልጅ እንደምትወልድ በምን እርግጠኛ ሆነ ይዛትሽባት? ሲጀመር እኮ ነግሬያታለሁኝ። መጀመሪያም ይሄን ነገር ካልተቀበልሽ የአባትሽን መንገድ ካልተከተልሽ ጤነኛ ያልሆነ ልጅ ነው የምትወልጁ ብያት ነበር። ግን አየህ አይደለ የወለደችው ልጅ። ስለዚህ እሱ የሚለውን ነገር ከመቀበል ውጭ ምንም አማራጭ የላት። የተባለችው ነገር ከማድረግ ውጭ ምርጫ የላትም። እሺ ስለዚህ ቃል ኪዳን እንደዚህ አይነት ልጅ በመውለዷ በጣም ደስተኛ ነሽ ማለት ነው? እኔ ደስተኛ ነኝ አላልኩም። የእጇን ያገኘችው ያልኩ ነው። ፊትሽ ላይ ያያሉት ግን ደስታሽን ነው። ነግራታለሁ። ነግሪያት ነበር አልሰማ ብላ ነው በራሷ ፈቃድ። ይሄ ደስተኛነትሽ ደግሞ እያሳየኝ ያለው ለቃል ኪዳን የሆነ መድኃኒት እንደሰጠሻት ነው። እኔ ምንም መድኃኒት አልሰጠኋትም። ምክንያቱም ከህግ ውጭ አይደለም ይሄንን ልጅ የወለደችው፣ ከባሏ ጋር ተኝታ የተፈጠረ ልጅ ነው። እኔ ታዲያ አንቺ የሰጠሽው መድኃኒት ከሌለ አንደኛ ወደፊትም አሁን አይደለም የሚገርም ወደፊትም ደግሞ የከፋ ነገር ይገጥማታል። ትሰሚኛለሽ? አንቺ ምንም እጅሽ ከሌለበት ምንም አይነት መድኃኒት ካልሰጠሻት አንደኛ እንደዚህ አይነት ልጅ ልትወልድ አትችልም። ሁለተኛ ደግሞ መዛቱ ለምንድን ነው የማትወልድ? ወለደች እኮ ወልዳ እያየኸው አይደለ እንዴ? እኔ ምን አይነት መድኃኒት ብሰጣት እንደዚህ አይነት እንትን ልትወልድ ትችላለች? አንተ ራስህ እስኪ አስበው። እዚህ ነገር ላይ ግን አጣርተን የአንቺ እጅ እንዳለበት እንደምደርስ በጣም እርግጠኛ ነኝ። እኔም ይሁን በምን አይነት መንገድ አጣርተን እንደምንደርስበት እናውቃለን። ተመልካቾቻችን እንግዲህ እንዳያችሁት ነው። ብዙ ልታምንልን አልቻለችም። የራሳችንን ማጣራት አድርገን ግን እሷም ይሁን የቃል ኪዳን አባት እንዲሁም የእሷ እናት እያንዳንዱን ነገር በቻልነው አቅም በደንብ ማጣራት አድርገን ምን አይነት ነገር ላይ እንዳሉ ምን እያደረጉ እንደሆነ እቺ ልጅ ምን አድርገው እንደዚህ አይነት ልጅ ሊወለድ እንደቻለ ሁሉንም ነገር እናጣራለን ማለት ነው። ይህ ትርታ ሚዲያ ነው። ከኛ ጋር አብራችሁ እንድትቆዩ እንጋብዛለን። ቸር ቆዩ።